ስለ አዲስ አበባችን ስንመክርበት ዙሪያውን ያሉትን ስናያቸው በተለይ ከአራት ዓመት ወዲህ የተሰሩና እጅግ ህልም የሚመስሉ እውን የማይመስሉ የንግዱ ማህበረሰብ ገንዘቡን ያዋለበትን ቦታ እየተመለከቱ ዙሪያውን እየቃኘ ነው ያለበት ቤቱን እንደዚህ አርጋችሁ ማዘጋጀታችሁ ራሱ የሰራችሁትን ስራ ማለት ሁላችንም እዚህ ምድር ላይ ሁላችንም ነጋዴዎች ነን ነጋዴ ማለት አንድ ቃ ገዝቶ አትርፎ ሸጦ ትርፉን ማግኘት ነው እናንተም ደግሞ ከንግዱ ማህበረሰብ ላይ ወስዳችሁ የመንግስት አመራርነታችሁን ተቀበላችሁ ነግደን አትርፈን ከተማህን አሳምረንልሃል ተመልከተው ብላችሁ ነው ዛሬ ጠራችሁና እጅግ በጣም እናመሰግናለን አሁን ይሄ የተቀመጥንበት ቦታ እኔ እዚሁ አዲስ አበባ ተወልጄ ያደግኩ ልጅ ነኝና ምን እንደነበረ እናውቃለን አዲስ አበባ ላይ በሙሉ ለውጥ ያሳያችሁ ስለሆነ ቃላችሁን በተግባር ያሳያችሁ ስለሆነ እኔ በግሌ ሳላመሰግን አላልፍም ማንንም አይን ያለው ሰው በእውነት እና ጥሩ ህሊና ያለው ሰው ያመሰግናል ብዬ አስባለሁ ስለ ልማቱ እንደ ሀገር ያለንበትን ሁኔታ ስናየው በጣም የሚያኮራ ነው እኔ በጣም በሀገሬ ፕራውድ አደርጋለሁ በጣም ደስ ብሎኛል ብዙ ጥሩ ጎኖች አሏችሁ ቢወራ አንድ ቀን ሙሉ የማይበቃ ብዙ የሰራችሁት ነገር አለ በጣም ደስ ብሎናል በጣም እናመሰግናለን ኢንዱስትሪ ቢሮ ንግድ ቢሮ ሌሎችም በጣም ጥሩ ነገሮች አሉ ብለን እናስባለን በዚህ ፍጥነት ምናልባት ዓለም ላይ የተለያዩ የዓለም ሀገራትን የማየት እድል ነበረኝ በራሴ ስራ ጉዳይና በዚህ ፍጥነት በሁለት አመት ወይም አንድ አመት ተኩል ያደገ በዚህ መጠን የተቀየረ ከተማ በዓለም ታሪክ ላይ አለ ለማለት ሁሉ በሚከብድ አይነት ሁኔታ እንዲ ያማረ ከተማ ለዛው እጂ ባፍ ላይ የጫን የኡነት ክብርት እኔ ብዙ ምፈልገውም ነገር የለም ከናንተ በለፍቶ አደር ነኝ የራሴ በቂ የምለው ነገር አለኝና ይሄን ሳልናገር ማለፍ ግን አልፈልግም ሚደነቅ ስራን ይሰራችሁት ልማቱን እጅግ በጣም አድርጋችሁ ከምንም በላይ የተፋጠነና ራሱ ዙ አድገንበት ሊጠፋን የቻለበት ከተማ ነው ከማማሩ የተነሳ ዲሆችንና ችግርተኞችን ዝቅተኛን ሰው መርዳት ደግሞ በፈጣሪ እጅግ በጣም የተወደደ በመሆኑ ፈጣሪ ይወደዳችሁ ፈጣሪ የወደደው አገር ደግሞ ቆንጆ አገር ይሆናል ቆንጆ አድርጋችሁ እየሰራችሁ ነው እጅግ በጣም ይበል የሚባል ነው ቀጥሉበት ይሄ የተሰበሰብንበት አዳራሽ በአንድ ወቅት ያንድ ግለሰብ ነበር አሁን የ120 ሚሊዮን ህዝብ ንብረት ነው ያኮራል ትልቅ ስራ ነው ሌላው እኛ ኮልፌ ቀራኒዮ ላይ የተኛ ከተማ ነው ኮልፌ ሆስፒታል እየተሰራልን ነው አንዱ ማሳያ መጠቅሰው ማለት ነው ያ ትልቅ ማሳያ ነው ክብርት አንድ በተለየ ሁኔታ ማመሰግንሽ ያመሰገኑሽ ሰዎች ስለላኩኝ ነው ምክንያቱም መርካቶ ላይ ሸማተራ ተቃጥሎ ነበር ሸማተራ ተቃጥሎ በላታውቁት ትችላላችሁ ብዙዎቻችሁ የተደረገው ነገር በቃ መንግስት ሊወርሰው ነው ባዶውን ቀረ ነጋዴው ወደቀ ሲባል በንጹህ በዜሮ ብር መንግስት ሰርቶት ክብርት ከንቲባችን ሰርታ በነፃ ሱቃቸው እንዲመለሱ ተደርጎ የዚህ አመት ግብር ተነስቶላቸው ስራቸውን ጀምሮ እየሰሩ ነው ይሄ ቦታ ታጥሮ መቀመጡ ብቻ አይደለም አመታጠሩም በፊት ልቅ ስለነበረ ከፍተኛ የሆነ ወንጀል በከተማ ደረጃ ይፈጸምበት የነበረ ነው ስለዚህ ያንን አጽድታችሁ የሁሉ የሚነገር ትልቅ ተግባር መስራት መቻላችሁ ክብርት ከንቲባንም ካቢኔዎትንም እጅግ በጣም አደንቃለሁ አመሰግናለሁ በቀጣይም እያደነው ቀጥላለሁ ይሄ ትልቅ ተግባር ስለሆነ ማለት ነው ትላልቅ ስራ በመስራቶትና አዲስ አበባን እንዲ በመለወጦት እንግዶች በስደት የሄዱት ራሳቸው ሲመጡ ይሄ ነው እንደ ሀገራችን እስከማለት ስናሳያቸው ደስታ እየተሰማቸው ነው
እኛ እንድንሰራ የእናንተ ግብር ከፋይነት በበጎ ፈቃድ ያደረጋችሁት ተሳትፎ አቅም ጉልበት ሆኖናል። እሱም ብቻ አይደለም ስራዎች እንዲሳለጡ በየአካባቢያችሁ ያደረጋቻቸው ድጋፎች ክብር የሚገባቸው ናቸው።